ማን የመታሽ? አቢጌል ናታ እንዴ? ወይ ደግሞ ፊትሽ ምንድነው የቀላው? ይሄን ደግሞ መናገር የማይችለው ባልሽ ነው የምታይ። መዲ አየሽ አይደል እንዴት እንደሚያከብሩሽ? ልጅሽና ባልሽ ተባብረው ደበደቡኝ። መቼም ሰላም አሰጡኝም። ይሄን ቤት ለቅቄላችሁ እወጣለሁ። እማዬ ቁጭ በይ። ቁጭ በይ። ነይ እማዬ ነይ ነይ። ኤቢ ላርግላት ጊዜ ምን ላርግላት? ኧረ አንተማ ምን ታረግላታለህ? ለመሆኑ ምን ሆነ ነው ሰሞኑን ጠፍተሃል? ትንሽ አሞኝ እኮ ጸበል እጄ ነበር። ለዛ ነዋ የተረጋጋው። ጮኸልህ እንዴ? ምኑ? ላይ ያለው ነገር ነው። አይ ደህና ነኝ። እቺን ላይ ቢስጥልኝ ከዛ ከገዳም ያመጣውላት በረከት ነው። አፈር ልብላ። እናንተ አሰጣትም ነበር? አይ ገዜ እኔ ልታገባ ስለሆነ ብርቃት ነው የሚሻለው። እኔን እያየች ከምትጨነቅ እኔ ብርቅ ይቀለኛል። እኔ እንዳመጣውላት ንገራትሽ። እሺ እሺ። አፈር ልብላይ። እንዲያው ቅዱስ ሚካኤል እንዲያው የዚህ ልጅ መጨረሻ ሳታሳይኝ ከዚህ ቦታ እንዲያትነቅለኝ። በረከት ተገዳም ያመጣሁት አለ። ምን አርጁን ገዳም ሄዱ? ኧረ አንቺ እንዲያው መልኩ ነው ያልተቀየረው፣ አልነጣም እንጂ እኮ ሁሉ ነገሩ ተቀይሯል። ሸጋ ሰው ሆኗል። እርግጠኛ ነኝ ከዚህ? አዎ ጠዋት በባዶ ሆድ ነው የሚወሰድ ብሏል። እሺ በቃ እደውልና አመሰግነዋለሁ ከዚህ። አዎ ደውለሽ አመስግኝ። ጥሩ ልጅ ነው። እኔ እንዲያው እጣ ክፍልሽ ሳይሆን አይቀርም። ምን እንዲያው ለጨዋታ ነው እንዲያው ላጫውትሽ ብዬሽ ነው። ይሄን ነገር ተቁም ነገር አትፍጠሪ። ውሃውን አትድፊ። ይኸውልሽ አናትሽን ነው በኩርኩም የምልሽ። እሺ አለ በተዛ ወቅትሽ እንዴ ምንድን ነው? ሂጂ እንደውም ፎጣ ይዘሽ ነው። ሂጂ። የማንን ፎጣ? እዛ በቃ ሻወር ቤት ውስጥ ካሉት አንዱን ይዘሽ ነው። ዋው አግበሻለች። አባዬ ቆይ አይስ ይኸውልህ አባዬ ደግሞ ማለት ነው እማዬ በጣም ነው የምትወደው አባዬ። እንዴ መድኃኒት እኮ በጣም ያቀለጠቻታል። እንዴ ነገረችኝ አባዬ። እኔም አውቀው ነገር የለም እንግዲህ አለችኝ። እንዴ አባዬ የማዬ ጥፊ ጽንስ አስወርዳን አባዬ። በስመ አብ ወልድ መንፈስ ቅዱስ መድኃኒት ማለት ነው እንዴ በጥፊ እዚሁ ነው ያቀለጠችው። ምራቋ ደብረ ብርሃን ዝናቡን አልወረደ መሰል አሉ ነው አባዬ። እንግዲህ አሉ ነው የማውቀው ነገር የለም። እንዴ በረዶ ደረጀ ልጆቹም ተጨነቁ፣ አንተም ተጨነቅ። ደረጀ ውጭ ሀገር ሂደህ እንድትታከም እያነጋገርኩ ነበር፣ ግን እዚህ መታከም እንደምትችል ነግረውኛል። ስለዚህ ሰርጀሪ መሰራት አለብህ። በዚህ 2 እና 3 ቀን ውስጥ ሰርጀሪውን ትሰራለህ። እኔ ውጭ ሀገር ከመዲ ጋር ለመሄድ ወስኛለሁ። ወይዘሮ ማርታ ወደ ውጭ ሄዶ እንዲታከም ደረጀን ጠየቀችው። ደረጀ ግን ምንም መልስ አልነበረውም ይቅርታ ከማለት ውጭ። ደረጀ ሀሳብህን ጻፍልኝ፣ እኔም ልጆቹም በጣም ተጨነቅን። ወደ ውጭ ሄደህ እንድትታከም ዶክተሮችን አነጋግሬ ነበረ። ነገር ግን እዚህም ሆነህ መታከም ትችላለህ አሉኝ። እናም እዚህ ሆነህ እንድትታከም ቀጠሮ አስይዣለሁ። መታከም አለብህ። እኔም ከእህቴ ጋር ወደ ውጭ ለመሄድ አስቤያለሁ። እንደውም ባልመለስ ምኞቴ ነው ትለዋለች። ሀሳብህን ጻፍልኝ ስትለው ይቅርታ የምትል ቃል ብቻ ነበረ ካፉ የወጣው። አርጁን ገዳም ሄዶ ከገዳም ለአቢጌል እምነት አምጥቶላታል። በባዶ ሆድሽ ነው የሚወሰድ በረከት ነው ብሎ ለገዜ ይሰጥላታል። ለገዜም ሰጥቶት ገዜ አምጥቶ ሲሰጣት አርጁን ገዳም ሄዶ ስትለው አዎ እንደው መልኩ ብቻ ነው እንጂ ቅላቱ ብቻ ነው እንጂ ያልተቀየረው እንደው ተቀይሯል። ወይ ጉድ ይገርማል ስትለው እንደው አቻሽ ነው ስልሽ ብሎ ትደነግጣለች። አይ እንደው የኔን ወግ አቁም ነገር አትውሰጂው
ይላታል። እሺ ብላ አመሰግናለሁ ብላ ይሄዳል። እንግዲህ ዳጣና ውሃ አባታቸውን እግር እያጠቡ እዚህ ጋር እየተጨቃጨቁ ነበረ። አባታቸው ደረጀ በጣም የሚያሳዝን ሁኔታ ላይ ደርሷል። ደረጀ ሁለቱ መጨቃጨቃቸው ሁለቱ እንደዚህ በመሆናቸው ይስቃል። እህትማማቾቹ ታናሽና ታላቅ እንደዚህ ሲሆኑ በጣም ነው የሳቀው፣ በጣም ነው የተገረመው። እና ያው ዳጣም እንደምታውቋት ወሬዋ በጣም ስለሚያስቅ አባዬ የማየ ጥፊ እኮ ነብሰ ጡር ያስወርዳል፣ እንትናን መታቸታሉ አይደለ ምናምን እያለች ታስቀዋለች። ጊዜ አሁንም ድረስ ለዛ ፍቅር ስላልወጣለት አቻም የለህ ለዛን ፈልጎ ሲመጣ እሱ ግን ያችን አክስትየዋን ጠርቶ መድኃኒትን ይፈልግሻል ብሎ ሲነግራት መታ ቁርስ ልንበላ ካልሄድን ትለዋለች። እሱ ለዛን ፈልጎ ነበር የመጣው። ከዛ ግን ለዛን ነይዩ እዘው ሄደች እያለ ገዜ ሁለቱንም ለማጣራት ጥረት ላይ ስለነበረ ጥረቱ ተሳክቶለት ለዛን አናደዳት እና መድኃኒት እዘው ሄደችና ካልጋበዝኩ ቁርስ ትለዋለች። አየሽ አቻቸውን አግኝተዋል አሁን ይላታል። ለዛም በፍጹም እኔ አላምንም ይሄንን እያለች እየተናደደች ወደ ስራዋ ትመለሳለች። ቤቱም ገብታ ቤቱን ታተረማምሰዋለች። ለዛ እቃውን ስታተረማምስ ዳጣ ምን ሆና ነው ገዜ ምንድን ነው ትለዋለች። አትቅረቢያት ዛሬ የተናደለ አትቅረቢያት ይላታል። ማርታ ለናታን እኔ የምልህ ናታን እኔ ወደ ውጭ ልሄድ አስቤያለሁ፣ ደረጀ ይታከም ወደ ውጭ ነው ምን ትላለህ ስትለው ለምንድን ነው ልትፈችው እያሰብሽ እንደምታስቢለት ይላታል። እንዴ ናታን ይህን ታስባለህ? ምንም ቢሆን እኮ የልጆች አባት ነው፣ ለልጆቼ መኖር አለበት፣ ለእኔ ባይኖር ለልጆቹ መኖር አለበት ትለዋለች። እናም እዚህ ግን ደህና ነች አብጌል ስትለው እዚህ ቤት ማንም ደህና የለም ይላታል። ለነገሩ ልክ ነህ ትለዋለች። ለዛ በጣም ተናዳለች። እቃውን እያተረማመሰችው ነበረ። እናም ምን ሆና ነው ስትለው ይኸውልሽ እኔን እምቢ ብላ አክስትየው ይዘው ሄደች፣ እንትናን ይዘው ሄደች፣ አቻን ይዘው ሄደች ይላታል። እንዳትቀርቢያት ዳጣ ይህች ልጅ እንዳትቀርቢያት ዛሬ ያብዳልኝ፣ እቃውን ጨረሰችው፣ የወር ደመወዟ ማይበቃ ካልበቃ ማን ላይ ይቆረጣል እያለ ገዜ ጮቤን የረገጠው። ምክንያቱም ሁለቱ ስለተጣሉለት፣ ሁለቱ ከተጣሉ ለዛ የኔ ትሆናለች ብሎ ስላሰበ በቃ ከሷ ውጭ አሁን ማንንም አይፈልግም። እንደው በቃ ጮቤ ረገጠ እና አርጁን መጥቶ እንደዛ ኮርምት ብሎ ሲያዩ እንደው መድኃኒዓለም እንደው ለዛ ነው ኮርምት ብላ አሳየኝ ሲል ጸሎት የተሰማ መድኃኒዓለም በደቂቃ እኮ ነው ጸሎቴን የምሰማ እያለ ደስተኛ ሆኖ እንደምታዩት ለዛ ነይ ይዘው ሄደች እያለ ይነግራት ነበረ። ለዛም አክስትየው እንዲህ ስታወራውና ይዘው ስትሄድ እያየች ስለነበረ በጣም ተናዳለች፣ ተስፋ ቆርጣበታለች። እሱ ግን ቃሉን አላጠፈም። እሷን ፍለጋ ነበረ የመጣው። አስገድዳ ይዘው ሄደች እንጂ ግን ቢሆንም መሄድ አልነበረበትም። እናም እዛው ስትሄድም በግድ ነው እና እኔ ነኝ የምጋብዝህ አልኩ አይደል እንዴ ምናምን ትለዋለች። እንግዲህ አለና ተከትሏት ይሄዳል። አይ አክስትየዋ ግን የምትገርም ነች። እናቴ እንትና እኮ ማርታ እኮ እየጠበቀቻት ነበረ። ማርታ ወደ ኢሚግሬሽን እንሄዳለን እያለች እየጠበቀቻት ነበረ እስክትለባብስ። እሷ ግን አቻ ስትባል እየሮጠች ነው የወጣችው። ያው ማርታ እዚህ ጋር ደረጀን እያናገረችውም ነበረ፣ እየጻፈም ነበረ። ደረጀ አንተን እንደዚህ በሙሉ አይኔ ለማየት እፈራለሁ ብዬ አስቤው አላውቅም ነበረ። አሁን ግን ፈራሁ በሙሉ አይኔ ለማየት አንተን
በጣም ይገርማል ትለዋለች። ውሃና ምጥን አንድ ላይ ሆነው ዳጣም ነይ ደውይለት ለእንትና ደውሎልሽ ነበር ከወገብ በላይ ራቁቱን ፎቶ ልኮልኝ ነበረ የኤቢ ፍቅረኛ ትላታለች። ከዛም እሺ ምን አለሽ ስትላት ምንም ነይ አሁን ትደውይለታለሽ ብላ ኤቢን ክላሷ ድረስ ሄዳ ኤቢ ነይ ስሚ ነይ ምን እንዴት እንደሚያስቸግራት ነይ እሷ ትደውልለት ስትል ይደውልሻል ትላት። አዎ አለችና እሺ ደውይለት እያለቻት ነበረ። ነገር ግን እሱ ብልጥ ነው። እዛ ሄዳ እንደምትደውልለት ስለሚያውቅ እሷም ስለምትርበተበት ሁሉንም ነገር አውቋል። ቀጣዩ ቪዲዮ እንዲደርሳችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ይህን ቪዲዮ ተከታተሉ። እናመሰግናለን።